እግዚአብሔር ይነገረናል። ዓለም ስለ ክፋት ሲነግረን ቤተክርስቲያን ስለ ቅድስና ታስተምረናለች። ዓለም ከእግዚአብሔር ሊለየን ሲሮጥ ወደ እግዚአብሔር ተመለሱ ያለ የእግዚአብሔር ቃል አሁንም ይጠራናል። የሥጋ ሥራን ሰርተው የሥጋ ሥራን አከናውነው ከመንግስት እግዚአብሔር ተለይተው የእግዚአብሔርን መንግስት አያዩም ከመባል አምላካችን ክርስቶስ ይሰውራል። የመንፈስ ፍሬዎች የተባሉት የመንፈስ ፍሬዎች ያላቸው እነዚያን ቅድስና የሚያሰጡትን ተግባራት ሰርተን ቅዱሳን ኩኑ እስመ አነሂ ቅዱስ አነ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ይላል። ይህ ቃል በኦሪት ዘሌዋውያን ምዕራፍ 19 ቁጥር 2 ላይ የተገለጸ ኃይለ ቃል ነው። ይህንኑ ቃል ቅዱስ ጴጥሮስ ለክርስቲያኖች በጻፈው መልእክቱ እንዲህ ተብሎ ተጽፏልና ቅዱሳን እንሆን ዘንድ ይገባናል ብሎ ለክርስቲያኖች አስተምሮታል፣ ተናግሮታል፣ ጽፎታል። ዛሬ የምንማማርበት ኃይለ ቃል እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ የሚል ይሰኛል። ክርስቲያኖች እንደምታውቁት ዛሬ በቤተ ክርስቲያናችን በታላቁ የአብይ ጾም በታላቁ ጾመ ኢየሱስ በዕለተ ሰንበት ስያሜ መሰረት ቅድስት ብለን የምንጠራው ሰሙነ ቅድስት የሚባለው ቅዱስ ያሬድ ታላቁ ኢትዮጵያዊ የቤተ ክርስቲያን ብርሃን የሆነው ሊቅ ቅድስት ብሎ ሰይሞ ስለ ቅድስና ስለ እግዚአብሔር ቅዱስነት ስለ ፍጥረታቱ የጸጋ ቅድስና ያስተማረበት በዜማዎች ሁሉ የሚነገርበት በምንባባቱ ሁሉ ስለ ቅድስና የሚነገርበት ዕለት ነው። ደግሞም ጾመ ኢየሱስ 40ው ጾም ጾመ ሕርቃልን አንዱን ሳምንት አጠናቀን ጾመ ኢየሱስን የምንጀምርበት ታላቅ ዕለትም ጭምር ነው። እንግዲህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ምድርን በኪደተ እግሩ ይቀድሳት ዘንድ እርሱ ኃያል እርሱ ቅዱስ እርሱ ቀዳማዊ የሌለው ጥንት የሌለው ፍጻሜ የሌለው አምላክ ሆኖ ሳለ አዳምን ፈጥሮ በገነት ካኖረው በኋላ አዳም ሕጉን ተላልፎ ገነትን ያህል ርስት እግዚአብሔርን ያህል አባት አጥቶ ወደ ምድር ከወረደ በኋላ ምድረ ፋይድ ከወረደ በኋላ በሞተ ሥጋ ሞተ ነፍስ በርደተ መቃብር ርደተ ሲኦል ከተፈረደበት በኋላ አዳምን ያድን ዘንድ ከመቤታችን ከቅድስት ድንግል ማርያም ሰው ሆኖ ወደ ምድር የወረደው አምላካችን ለኛ አራያ ጾምን ያስተምረን ዘንድ ጾም ቁስለ ነፍስን የምትፈውስ ጾም በምድር ላይ ለምንኖረው ኑሮ ብቻ ሳይሆን በሰማይ ዋጋ የምታስገኝ ሰውነታችንን የክርስቶስ ብልት የሆነው አካላችንን በንጽህና እናኖረው ዘንድ የሚጠቅመን መሆኑን ለማስተማር 40 ቀንና 40 ሌሊት የጾመባትን ይችን ታላቅ ጾም ስናስብ የዛሬው ዕለት ቅድስት በመባል ይጠራል። ቅድስና በብዙ መንገድ አለ። ለሰዎች ቅዱሳን እንላቸዋለን። መላእክትን ቅዱሳን መላእክት ብለን እንጠራለን። ለቦታ ቅድስት ቤተ ክርስቲያን ቅድስት ሀገር እያለን ቦታዎችን ቅዱሳን ብለን እንጠራለን። እንዲሁም ደግሞ ነዋያትን የምንገለገልባቸውን ካህኑ የሚይዛቸውን በሥርዓተ ቁርባን ጊዜ የምንገለገልባቸውን ቤተ ክርስቲያን ሥርዓተ አምልኮ የምትፈጽምባቸውን ነዋያተ ቅድሳት ብለን እንጠራቸዋለን። እነዚህ ሁሉ ቅድስናዎች በጸጋ የሚገኙ ቅድስናዎች ናቸው። ሰዎችን ቅዱሳንን ቅዱሳን ብለን ብንጠራቸው ቅዱሱን ክርስቶስን ተከትለው እርሱ በባህሪው ቅዱስ የሆነው አምላካችን ያዘዛቸውን ስለፈጸሙ በእርሱ መንገድ ስለተጓዙ የእርሱን ሕግ ስለተከተሉ ቅዱሳን እንላቸዋለን። መላእክት ቅድስናቸው የባህሪ አይደለም። ቅዱስ 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 እያሉ ዘላለም የሚያመሰግኑት አምላካቸው እርሱ ቅዱስ ስለሆነ ቅዱሳን አሰኝቷቸዋል። ቦታ ቅዱስ ብንለው በካህኑ እጅ በጳጳሶች በሊቀ ጳጳሶች ስለተባረከ እግዚአብሔር ድንቅ ሥራ ስላደረገበት ነው። ንዋያተ ቅዱሳቱን ቅዱሳን ብንላቸው በእነሱ ላይ የሚያርፈው ቡራኬ የሚቀቡት ሜሮን ቅዱስ ያደርጋቸዋል። እግዚአብሔር ግን በባህሪው ቅዱስ ነው። እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ብሎ የተናገረ አምላካችን በባህሪ ቅዱስ ነው። ይህ ቅዱስ አምላካችን ታዲያ ከዓለም አስቀድሞ እስከ ዓለም ፍጻሜ ድረስ መላእክቱ ያለ ድካም
ቅዱስ ቅዱስ እያሉ የሚያመሰግኑት ንጹሕ ባህሪ የሆነው አምላካችን ይህንን ጾም ሲሰጠን ዛሬ ሰንበት ቅድስት ብለን በመንጠራት ዕለት ቅዱስ ያሬድ ስለ 3 ነገር የዛሬውን ዕለት ቅድስት ብሎ ጠርቶታል ይላሉ ሊቃውንት ይህንን ሲተረጉሙ። በ3 ምክንያት የዛሬውን ሰንበት ቅድስት ብለን እንጠራዋለን። አቤት ቅድስት ብለን እንጠራዋለን። ስለ 3 ምክንያት ታላቁ ሊቅ ቅዱስ ያሬድ ቅድስት ብሎ ሰይሞታል ብለው ሊቃውንቱ ይናገራሉ። የመጀመሪያው ቅድስት የሆነች ጾምን ክርስቶስ ለኛ የሰጠበት ዕለት ስለሆነ እና በትንቢተ ኢዩኤል ምዕራፍ 1 ቁጥር 14 ላይ ጾምን ቀድሱ፣ ጉባኤውን አውጁ፣ ሽማግሌዎችንና በምድር የሚኖሩትን ሁሉ ወደ አምላካችሁ ወደ እግዚአብሔር ሰብስቡ ተብሎ ጾም እንደታወጀ ጾምን ቀድሱ። ጾምን ቀድሱ ሲባል ቅድስት የሆነች ጾምን የምንጾም መሆናችን ጾማችን እንደ አሕዛብ አይደለ፣ ጾማችን በቂም በበቀል አይደለ፣ ጾማችን እግዚአብሔርን በመፍራት በትህትና ስጋችንን ለእግዚአብሔር በማስገዛት ቃል እግዚአብሔርን በመናገር በኃጢአታችን ንስሐ በመግባት እንጂ እንደ አሕዛብ ልማድ በልማድ የምንጾመው ጾም ስላልሆነ የተቀደሰ ጾምን የምንጾምባት ጾመ ኢየሱስ የታወጀባት ኢየሱስ ክርስቶስ ለኛ ራእይ ይሆን ዘንድ 40 ቀንና 40 ሌሊት ይጾም ዘንድ ጾምን የጀመረባት ዕለት ናትና ቅድስት ብሎ ጠርቷታል ይላሉ። ሁለተኛው የዲያብሎስን ፈተና ድል ለመንሳት በወንጌል እንደተጻፈው በማቴዎስ ወንጌል ምዕራፍ 4 ቁጥር 5 እንደተነገረው የዲያብሎስን ፈተና ድል ለመንሳት በቅድስት ከተማ በቅድስት በሆነችው በሰለሞን ቤተ መቅደስ ጫፍ ቆሞ 3ቱን አርእስተ ኃጣውእን ድል የነሳባት ዕለት ናትና እንዲሁ ቅድስት ብሎ ጠርቷታል ይላሉ ሊቃውንት። ሶስተኛው ምክንያት ቅድስት የሆነች ዕለተ ሰንበት የምትነገርበት የምትተረጎምበት እግዚአብሔር ፍጥረቱን ሁሉ ፍጹማን አድርጎ ከፈጠራቸው በኋላ ያረፈባት ዕለት ናት። ይቺ ዕለት እግዚአብሔር ፍጥረትን አልፈጠረባትም ብለው ሰዎች እንዳያቀሏት ይልቁኑ አክብሩ ሰንበትየ ብሎ የተናገረባት ስለሆነች ቅዱሳን የሚያርፉባት በስጋም በነፍስም ረፍተ ነፍስ ረፍተ ስጋ የምታስገኝ ሰንበት ናትና ይቺን ሰንበት ቅድስት ብሎ ጠርቷታል። ቅድስና ቅድም እንዳልኩት የእግዚአብሔር የባህሪ ቅድስና ያለው ነው። የእግዚአብሔር የባህሪ ቅድስና ግን እግዚአብሔርን በተከተልን ጊዜ እግዚአብሔርን በመረጥን ጊዜ በእግዚአብሔር መንገድ በተጓዝን ጊዜ ከእግዚአብሔር ሕግ ፈቀቅ ባላልን ጊዜ እግዚአብሔር በቀደሳቸው ቅዱሳን አማላጅነት ባመንን ጊዜ እግዚአብሔር በቀደሳት ቤተክርስቲያን ተሰብስበን ቅዱስ ሥጋውን ክቡር ደሙን በተቀበልን ጊዜ ቅዱሳን እንሆናለን፣ እንቀደሳለን። የመፈጠራችን ምክንያት ሰው የመሆናችን ምክንያት ይሄ ነው። ቤተክርስቲያናችን ሥርዓተ አምልኮዋን ስትፈጽም ኪዳኑን ቅዱስ ብላ ትጀምራለች። ቅዳሴዋንም አሐዱ አብ ቅዱስ ብላ ትጀምራለች። እንዲሁ ደግሞ ቅዳሴው ሲፈጸም ቡሩክ ዘወሀበነ ሥጋሁ ቅዱሰ ወደሙ ክቡረ ብላ ቅዱስ ሥጋውን ክቡር ደሙን የሰጠን የተባረከ ነው የተቀደሰ ነው ብላ ትፈጽማለች። ቅዳሴያችን፣ ሰዓታታችን፣ ማህሌታችን፣ አገልግሎታችን ሁሉ የእግዚአብሔርን ቅድስና በመመስከር ላይ የተመሰረተ ነው። ይህም መላእክት ዕለት ዕለት ሳይደክሙ ሳያርፉ ቅዱስ 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 ብለው የሚያመሰግኑት አምላካችን ቅዱስ መሆኑን እየመሰከርን እንኖራለን። ነገር ግን የእርሱን ቅድስና እየመሰከርን እኛ እርሱ ቅዱሳነ ኩኑ እስመ አነሂ ቅዱሳነ ብሎ የሰጠንን ቃል እየፈጸምን ነው ወይ ብለን ራሳችንን ልንመረምር የሚገባን ይቺ ታላቅ የጾም ሰሙንን በቤተ ክርስቲያን ተሰብስበን እንነጋገርባታለን፣ እንማርባታለን። በኤፌሶን ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 1 ቁጥር 3 ላይ ስለ መፈጠራችን እኛ ለምንድን ነው የተፈጠርነው? የሰው ልጅ የተፈጠረው ለምንድን ነው ሲል ዓለም ሳይፈጠር ይላል። ዓለም ሳይፈጠር በፊቱ ቅዱሳን ንጹሐንና ያለ ነውር በፍቅር ያደርገን ዘንድ ለእርሱ መረጠን ይላል። ዓለም ሳይፈጠር በፊት ንጹሐን ያደርገን ዘንድ ቅዱሳን ያደርገን ዘንድ የእርሱን ስም እንድንቀድስ ደግሞም የእርሱን ክብር እንድንወርስ
ደግሞ መላእክት ቅዱስ ቅዱስ ብለው እንደሚያመሰግኑት ምስጋናቸው እረፍታቸው ምስጋናቸው እንደሆነው እያመሰገኑ በእግዚአብሔር ፍጹም ክብር ቅዱሳን ሆነን እንኖር ዘንድ መረጠን ፈጠረን ይላል። ታዲያ የተፈጠርነው ለቅድስና ከሆነ ስለምን የሥጋ ሥራ ስለምን የዓለም ፈተና አሸነፈን? ስለምን በዓለም ፈተና ወደቅን? ቅዱሳኑ እግዚአብሔርን መስለው ቅዱሳን የምንላቸው ቅዱሳን መላእክት እግዚአብሔርን የሚያመሰግኑት ቅዱሳን ተብለው ሲጠሩ ክቡር ተብሎ የተፈጠረው የሰው ልጅ ስለምን ከቅድስና ወረደ? ስለምን ከልዕልና ተዋረደ? ዛሬ ዓለም ጨለማ ሆኖ የሰው ልጅ እርስ በርሱ የሚገዳደልበት የሰው ልጅ እርስ በርሱ የሚጠላላበት የሰው ልጅ ለሌላው የሰው ልጅ ብቻ ሳይሆን ለዓለም ፍጥረት ሁሉ አልመች ያለበት የሰው ልጅ እግዚአብሔርን የሚያሳዝንበት በጥፋት ዘመን እንኳን ተሰርቶ የማያውቅ ኃጢአት የሚሰራበት የሚሰማው ዜና ሁሉ የሰቆቃ የሚሰማው ዜና ሁሉ የሞት የሚሰማው ዜና ሁሉ ሰላምን የማጣት የሆነበት ምክንያት እግዚአብሔር ቅዱስ እንደሆነ ሁሉ እኛ ለቅድስና የተጠራን ሆነን ሳለን ከቅድስና ስለሸሸንና የሥጋ ሥራ ተብለው የተጠሩት የዓለም ሥራዎችን እያከናወንን እየሰራን ስለምንገኝ ነው። ምክንያቱም ሐዋርያው ቅዱስ ጳውሎስ ለክርስቲያኖች በሰበከበት በሮሜ ምዕራፍ 6 ላይ በዚህ በሚሞት ሥጋችሁ ኃጢአትን አታንግሷት፣ ለምኞቱ ደግሞ እሺ አትበሉት። ከሙታን ተለይቶ እንደተነሳ ራሳችሁን ለእግዚአብሔር መስዋዕት አድርጉ እንጂ ሰውነታችሁን ለኃጢአት የዓመፅ የጦር መሳሪያ አታድርጉት። ሰውነታችሁን ለእግዚአብሔር የጽድቅ የጦር መሳሪያ አድርጉ ተብለን የተነገረልን የተመከርን ክርስቲያኖች ነን። ዓመፅን እምቢ በሉት። በሚሞት ሥጋችሁ ላይ ኃጢአትን አታንግሷት። በሚሞት ሥጋችን ላይ ኃጢአትን ብናነግሳት በርደተ መቃብር ርደተ ሲኦል ይጨመርብናል። ወደ መቃብር ስንወርድ አብረን ወደ ሲኦል እንወርዳለን። የእግዚአብሔር ንጹሕ የጦር ዕቃ የሆነ ሰውነታችን የእግዚአብሔር ብልት የሆነ ሰውነታችን የክርስቶስ ሙሽራ በሆነችው ቤተ ክርስቲያን በኩል እግዚአብሔር ክርስቶስ ለቤተ ክርስቲያን ሙሽራዋ እንደሆነ ቤተ ክርስቲያን ለክርስቶስ ሙሽራው እንደሆነች ሁሉ እኛ ደግሞ የክርስቶስ ብልቶች ሆነን ነገር ግን ይህንን ቅዱስ የሆነው ክቡር የሆነው ክርስቶስ በሥጋ የሞተለትን ዛሬም ደግሞ በቤተ መቅደስ ክቡር ሥጋው ቅዱስ ደሙ እየተፈተተ የምንቀበልበትን ይህን ክቡር ሰውነት ኃጢአት ባነገስንበት ጊዜ ሁሉ ከቅድስናው እንለያለን። ሰንበትን ቅድስት ብለን ቅዱሳኑን ቅዱሳን ብለን ቅዱሳት አንስትን ቅዱሳት ብለን ቤተ ክርስቲያንን ቅድስት ብለን እኛ ግን ከቅድስና የተለየን እንሆናለን። በሚሞት ሥጋችሁ አለ ሐዋርያው ኃጢአትን አታንግሱበት። እንግዲህ የክርስቶስን የጦር ዕቃ ልበሱ። በሥጋ ብንመላለስ በሥጋ ሀብታሞች ብንሆን በሥጋ ሰዎች ቢወዱን በሥጋ ሰው ቢያከብረን በሥጋ ታላላቆች ብንባል በሥጋ ንግስና ቢኖረን በሥጋ ባለስልጣኖች ብንባል በእግዚአብሔር ዘንድ ግን የተናቅንና የተዋረድን እንሆናለን። ቅድስናውን እስካልፈለግን ድረስ ሙሴ በፈርዖን ቤት የፈርዖን የልጅ ልጅ ተብሎ ይጠራ ነበረ። ፈርዖን ብዙ ሀገሮችን የሚገዛ ንጉስ ያ የሚፈራ ታላቅ ንጉስ ወንድ ልጅ በተወለደ ጊዜ ሁሉ ግደሉ ብሎ ለእስራኤል አስፈሪ አዋጅ አውጥቶ ትእዛዙ ይከበርለት የነበረ ንጉስ የዛ ንጉስ የልጅ ልጅ ተብሎ ሙሴ ይጠራ ነበረ። በፈርዖን ቤት ግን ቅድስና አልነበረም። ወርቅ አለ፣ ብር አለ፣ ስልጣን አለ፣ መከበር አለ፣ የፈርዖን የልጅ ልጅ መባል አለ። በንጉስ ቤት ብዙ አሽከሮች አሉ፣ ብዙ ደንገጥሮች አሉ። በንጉስ ቤት የፈለጉት ነገር ሁሉ ይገኛል። በንጉስ ቤት ዓለማዊ የሆነው የሚያጓጓው ነገር ሁሉ ይገኛል። ሙሴ ግን የፈርዖን የልጅ ልጅ መባልን ትቶ እግዚአብሔርን ተከተለ። የእግዚአብሔርን ጽድቅ ፈለገ። እግዚአብሔር በጠራው ጊዜ ወደ እግዚአብሔር መጣ። የፈርዖን የልጅ ልጅ መባል ቀርቶ የፈርዖን አምላክ ሆነ። የፈርዖን ምን ሆነ? አቤት! የፈርዖን አምላክ ሆነ። የሚያስደንቅ ቃል በፈርዖን ላይ አምላክ አድርጌ ሾሜሃለሁ አለ። አምላክ ዘበጸጋ ተባለ። የፈርዖን የልጅ ልጅ በመባል ከሚያገኘው ነገር ይልቅ እስራኤልን እየመራ በምድረ በዳ መንከራተቱ፣ በፈርዖን ፊት መቆሙ፣ ሕዝቤን ልቀቅ እያለ በፈርዖን ፊት መለመኑ ሞገስና ክብር አስገኘለት። የፈርዖን አምላክ ተባለ። የፈርዖንን የልጅ ልጅነት መናቅ፣ በዓለም ያለ ምቾትን ድሎትን መናቅ፣
በዓለም ያለ መብልን ንቆ በጾም ወደ እግዚአብሔር መመለስ በፈርዖን ላይ አምላክ ያደርጋል፣ በዓለም ላይ አማልክት ዘበጸጋ ያስብላል። አብርሃም እግዚአብሔር በጠራው ጊዜ አብርሃም አመነ ጽድቅ ሆኖ ተቆጠረለት እንደተባለው ዘመዶቹን፣ ወገኖቹን፣ ቤተሰቦቹን ሁሉ ትቶ እግዚአብሔርን ተከተለ። እግዚአብሔር ደግሞ ዘመዶችን ትተሃል፣ ወገኖችን ትተሃል፣ እናት አባትህን ትተሃል፣ ቤተሰብን ተከተለኝ ስል ተከትለኸኛልና ዘርህን እንደ አሸዋ እንደ ምድር አሸዋ እንደ ሰማይ ከዋክብት አበዛዋለሁ የሚል ታላቅ ቃል ኪዳን ሰጠው። እኛ በምድር ላይ ያለውን ነገር ትተን እግዚአብሔርን ስንፈልግ እግዚአብሔር ደግሞ በዓለም ሁሉ ያለውን ነገር ይጨምርልናል። የልጅ ልጅ ከመባል አምላክ መባል ይበልጣል። በቤተሰቦች መካከል ሆኖ እግዚአብሔርን ከማጣት እግዚአብሔርን ተከትሎ ዘርህን እንደ ምድር አሸዋ አበዛዋለሁ መባል ይበልጣል። እግዚአብሔር ቅዱስ ነው፣ ቅዱሳን እንሁን። እግዚአብሔር ቅዱስ ነው፣ ሰውነታችንን እንቀድስ። እግዚአብሔር ቅዱስ ነው። ቅድስት በምትሆን ቤተክርስቲያን የምንሰበሰብ የቅዱሳን ህብረት ያለን እኛ በዚህ እንደተሰበሰብነው እኛ ተሰጥኦን እንደተቀበልነው እኛ ስጋው ደሙን እንደተቀበልነው እኛ በቤተክርስቲያን ተሰብስበን እንደምንዘምረው ማህሌቱን እንደምንቆመው እንዲሁ የቅዱሳን ህብረት ከኛ ጋር እንዳለ የምናምን ስጋችንን ከኃጢአት እንለየው፣ ኃጢአት አናንግስበት። ሐዋርያው ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 5 ቁጥር 19 ላይ የሥጋ ሥራ የተባሉትን የኃጢአት ሥራ የተባሉትን ሰው ሥጋው ባሸነፈው ጊዜ፣ ሰው ዓለም ባሸነፈችው ጊዜ፣ ሰው ከእግዚአብሔር በተለየ ጊዜ፣ ሰው ከእግዚአብሔር አምላክነት ይልቅ የዓለም ብልጭልጭነት ባሸነፈው ጊዜ የሚያከናውናቸውንና ከእግዚአብሔር የሚለዩትን የሥጋ ሥራዎች ዘርዝሯቸዋል። የሥጋ ሥራ ብሎ ይጠራቸዋል። እስኪ የሥጋ ሥራ በሉ። የሥጋ ሥራ ከመንፈስ የተለየ ነው። የመንፈስ ሥራ እግዚአብሔርን ይከተላል። እስመ መንፈስ ይፈቅድ ወሥጋ ይደግም። ነፍሳችን ወደ እግዚአብሔር መጓዝ፣ ከእግዚአብሔር ጋር መኖር፣ መጾም፣ መጸለይ፣ ንስሐ መግባት፣ መስገድ፣ እግዚአብሔርን ማምለክ ትፈልጋለች። ሥጋ ደግሞ ደካማ ነው፣ የሥጋ ሥራ መስራት ይፈልጋል። ይህንን ነው ሐዋርያው የሥጋ ሥራ ብሎ የጠራው። እነርሱም ይላል ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ ሥራይ ማድረግ፣ መጣላት፣ ኩራት፣ የምንዝር ጌጥ፣ ቅናት፣ ቁጣ፣ ጥርጥር፣ ፉክክር፣ ምቀኝነት፣ መጋደል፣ ስካር ይህንን የመሰሉ ሁሉ የሥጋ ሥራ ናቸው ይላል። እነዚህን የሚያደርጉ ሰዎች ከመንግሥተ እግዚአብሔር በአፋ ወይም በውጭ እንደሚቀሩ ደግሞ ሲያስረዳን አስቀድሜ እንደነገርኳችሁ ይላል ሐዋርያው። ከላይ የጠቀሳቸውን የሥጋ ሥራ የተባሉ ኃጢአቶችን ነግሮ አስቀድሜ እንደነገርኳችሁ ይህን የሚያደርጉ ሁሉ የእግዚአብሔርን መንግሥት አያይም ይላል። የእግዚአብሔርን መንግሥት ምን አይልም? አያይም። ተመልከቱ። በዚያ መምሸት፣ መንጋት፣ መድከም፣ መራብ፣ መጠማት በሌለበት ክረምት በጋ በማይባልበት ሁል ጊዜ ያንን ሊቀ ካህናችን ኢየሱስ ክርስቶስን እየተመለከት ገጹ ብሩህ የበራ ፊቱን እየተመለከት እየተደሰትን ሁል ጊዜ ቅዱስ ቅዱስ እያልን የምናመሰግንበት ከቅዱሳኑ ጋር ህብረት ያለበት በዚያ እንደ መላእክት ነጭ ለብሰን እንቅልፍ፣ ሕማም፣ ድካም በሌለበት በዚያ በእግዚአብሔር መንግሥት ለመኖር የምንጓጓ ኦርቶዶክሳውያን ክርስቲያኖች ሐዋርያው እንዳለው እነዚህን የሥጋ ሥራዎች በመስራት የእግዚአብሔርን መንግሥት ማየት አይቻልም። የእግዚአብሔርን መንግሥት አያይም የሚለው ቃል ምንኛ ያስፈራል። የእግዚአብሔርን መንግሥት አያይም። እነዚህን ነገሮች ያደረገ ዝሙት፣ መዳራት፣ ስካር፣ ምቀኝነት፣ ፉክክር፣ ትዕቢት፣ ኩራት፣ የምንዝር ጌጥ እነዚህን ነገሮች የወደደ የእግዚአብሔርን መንግሥት አያይም ይላል። ምክንያቱም እግዚአብሔር ቅዱስ ነው። ሥጋችንን በቀደስን ጊዜ ሥጋችንን በጾም ወደ እግዚአብሔር ባመጣናት ጊዜ ሥጋችንን በስግደት በንስሐ ወደ እግዚአብሔር ባቀረብን ጊዜ ብቻ የእግዚአብሔርን መንግሥት የምንወርስ ቅዱሳን እንሆናለን። ቅዱሳነ ሁኑ እስመ አነሂ ቅዱሳነ፣ እኔ ቅዱስ እንደሆንኩ እናንተ ቅዱሳን ሁኑ። እርሱ ቅድስና የባህሪው ነው። እኛ ደግሞ በእርሱ ረድኤት፣ በእርሱ እገዛ፣ በእርሱ ፈቃድ
ስጋችንን ለእርሱ ባስገዛን ጊዜ ቅዱሳን እንባላለን። ቅዱሳንማ ሰማዕታትማ ስጋቸውን ለሰይፍ አሳልፈው እየሰጡ ስለ ክርስቶስ እየመሰከሩ በእሳት እየነደዱ ስለ ክርስቶስ እየመሰከሩ በዓላውያን ነገሥታት ፊት እየመሰከሩ ቅዱሳን ተባሉ። ቅድስተ ቅዱሳንማ እመቤታችን ቅድስት ድንግል ማርያም እርሱን በትህትና ሆና የወለደች ቅድስት ተባለች። የኛ ቅድስና በንስሐ ወደ እግዚአብሔር በመመለስ የኛ ቅድስና እግዚአብሔርን በመለመን የኛ ቅድስና ከዓለም በመለየት የመንፈስ ፍሬዎችን በመከተል ነው። ሐዋርያው የሥጋ ሥራ ብሎ እንደገለጸ ሁሉ የመንፈስ ፍሬዎች ደግሞ ብሎ በዚሁ በገላትያ ምዕራፍ 5 ቁጥር 22 ላይ የሥጋ ሥራዎችን ኃጢአትን ከጠቀሰ በኋላ የመንፈስ ፍሬዎች የተባሉትን ደግሞ ሲጠቅስ እንዲህ ይላል። እነርሱም ይላል ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ምጽዋት፣ ቸርነት፣ እምነት፣ ገርነት፣ ንጽህና ናቸው። እነዚህን ደግሞ የተከተለ ሰላም ያለው፣ ፍቅር ያለው፣ ደስታ ያለው፣ ትህትና ያለው፣ የሚመጸውት፣ ምጽዋትን የሚወድ እነዚህ ደግሞ በመንፈስ የእግዚአብሔር ልጆች ይባላሉ። የእግዚአብሔርን መንግስት ይወርሳሉ። የዋሃንስ ይወርስዋ ለምድር እንደተባለው እግዚአብሔር ቅዱስ እንደሆነ ስጋችንን ስንቀድስ እግዚአብሔር የዋህ እንደሆነ የዋሃን ስንሆን በእግዚአብሔር ቤት በፍጹም ትሕትና በፍጹም ፍቅር ስንመላለስ እግዚአብሔር ያሳያችሁ። በእግዚአብሔር ቤት ቃል እግዚአብሔር እየተነጋገርን ስንቶቻችን ዘን ቅዱሳን እኔ ቅዱስ እንደሆንኩ ቅዱሳን ሆኑ ከተባሉት ቅዱሳን ተብለን የእግዚአብሔርን ቅድስና የእግዚአብሔርን ቅዱስ መንግስት ከሚወርሱት ወገኖች እንድንሆን የአምላካችን ቅዱስ ፈቃዱ ይሆንልን። እኔ ቅዱስ ነኝና ቅዱሳን ሆኑ። ይቆያል። ለመምህራችን ለክቡር ሊቀ ማእምራን ሰሎሞን ተክለያሬድ አምላካችን እግዚአብሔር ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ በእድሜ በጸጋ ይጠብቅልን፣ እድሜያቸው ያርዝምልን፣ ዘመናቸው ያስፋልን፣ በጸጋ